ዛሬ እጅግ በጣም ደስ ብሎኛል። ጠንካራ ጎበዝ ሴት እናት ሚስት የሆነች ጋብዤላችኋለሁ። ለምንድን ነው ማቆም ያልፈለግሽው? ትምህርቱ ላይ ኮንቲኒየስሊ መግፋት የፈለግሽው? በዛ ሂደት ውስጥ ልጆች እየተጨመረ ነው፣ ቁጥሩ ከፍ እያለ ነው። በዛው ልክ ደግሞ አንቺ ኮንቲኒየስሊ መቀጠል የፈለግሽው ምን ነበረ? ሞቲቬት ያደረግሽ የነበረው ነገር እስቲ ከአሁን ገና ጀምሬ እንደገና እንደ አዲስ ጀምር የሚል ሰው አለ ለምሳሌ እና እንደ አዲስ የሚል እና ያው ጊዜው ሰራሽበትም አልሰራሽበትም አይቆምም፣ ይሄዳል። እናትም ነሽ ሚስትም ነሽ። ከዛ አንጻር ደግሞ ቤት ውስጥ እንደው የነበረሽ ስሜት ጫና ወይም ደግሞ ገዛም ከነበረሽ ሰፖርት ከነበረሽ እስቲ እነሱን አንሽልን። አይ ሪሜምበር ኮርሶቹን የሆነ ላይክ ሜጀር ነው ገና የመጀመሪያ ሴሚስተርን ራሱ ሰው እኮ ተሟሙቆ ምናምን ነው የሚጀምረው ትምህርት የሆነ ወይ አልጀብራ ምናምን ይወስዳል። እኔ ግን ሜጀር ኮርሶችን ይወስዳል። ከዛ እነሱን ትራሽ በቡስክ ታረኳቸውና ልክ ባለቤት እየገባ ነበር ከስራ እኔ እየወጣሁ ትራሽ እኮ ነው ልጥል ማለት ነው ጥያቸው። ከዛ ሄዶ እሱ አመጣው ለምን በዛ በቃ ለምን ኦቨርዌልሙን አላስቆመውም ብዬ ማለት ነው። ቴክስት ቡኮችን ጥያቸው አውቃለሁ። አንድ ጊዜ ማም ጊልት ይረብሽሽ ነበር በመሃል እንደው የሆነ በቃ ጥፋተኝነት ስሜት ያጎደልኩኝ ስሜት? አሁን 5 ቀን እዛ ሄደሽ ነው የምትሰሪው እና ለልጆቼ ሳማክራቸው የ9 ዓመቷ ልጅ ማለት ነው ብዙ ብር እኮ ነው የሚከፍሉት ምናምን ብዬ ነግራት ለማሳመን ሞክሬያለሁ። it's not worth it አለች። የፈለገ እዚህ ስንመጣ ከትምህርት ቤት ላናይሽ ነው ቤት ማለት ነው it's not worth it። ሰላም ጤና ይስጥልኝ ውድ የጀሚ ሾው ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም ደስ ብሎኛል። ብዙዎቻችን የምንወዳት የምናከብራት በተለያዩ መድረኮች ላይ ስማችንን የምታስጠራ እንደ ሀገር ጠንካራ ጎበዝ ሴት እናት ሚስት የሆነች ጋብዤላችኋለሁ። ከእሷ የህይወት ልምድ ብዙ እንደምትማሩበት አምናለሁኝ። እንግዳዬ ዚነት ከማል እንኳን ወደ ጀሚ ሾው በሰላም መጣሽ። እንኳን ደህና ቆያችሁኝ እና በጣም አመሰግናለሁ ስለጋበዝሽኝ። ደግሞ እኔ በጣም ደስ ብሎኛል ካለሽ ጠባብ ጊዜ ወስደሽ እዚህ ስለተገኘሽ በጣም ደስ ብሎኛል። ዚነትን ገና ከውልደቷ ጀምሮ እንድንተዋወቃት እንግዲህ ዛሬ ጓጉቻለሁኝ። ከሱን ጀምር። የት ነው ዚነት የተወለደችው? እድገቷስ ምን ይመስል ነበር? ዛሬ ያለችበትን ቦታ ከሩቁ ታየው ነበር የዛኔ? ምን ይመስላል እስቲ? ተወልጄ ያደግኩት አዲስ አበባ ነው። አዲስ አበባ ተወልጄ ያደግኩት አይ ቲንክ ሞስት ሁሉንም ታይም አይ ቲንክ የልጅነቴን አዲስ አበባ ነው ያሳለፍኩት። ኤክሰፕት ትንሽ ጊዜ ሀረር ሄደን ነበረ። 2 ዓመት ሀረር ኖሬያለሁ። እናቴ እዛ ስራ አግኝታ ስለነበረ እዛ ስትሄድ በዛ አጋጣሚ ሄጃለሁ። ከዛ ውጭ አዲስ አበባ ነው። ከዛ ለዩኒቨርሲቲ ጅማ ነው እንጂ እንዳለ ልጅነቴን ያሳለፍኩት እዚህ ሀገር እስከምመጣ ድረስ አዲስ አበባ ነው። ይገርም ነው። እዚህ ሀገር ትምህርት ቤት ሃይ ስኩል መሄድ አልነበረብሽም? ኮሌጅም ከዛ በኋላ ከመጣሽ በኋላ ነው ሄድሽ እንጂ ኢትዮጵያ ውስጥ ተወልደሽ አድገሽ እዛ ኮሌጅ ሄደሽ ጨርሰሽ ነው ወደዚህ ሀገር የመጣሽው ማለት ነው? 12 ዓመት ነው 2013 ነው እዚህ የመጣሁት። ስለዚህ ያው ሃይ ስኩልም ኮሌጅም እዛ ነው የተማርኩት። ከዛ በኋላ ደግሞ ያው የዚህ ጀርኒ ደግሞ ይጀምራል። 12 ዓመት ማለት ነው አሜሪካ። ብዙ ሰው ራሱን ኤክስኪውዝ የሚሰጥበት ነገር ስለሆነ ነው የሰመርኩት። እኔ እኮ እዚህ ሀገር አልመጣሁም ከልጅነቴ እዚህ አልተማርኩም ብሎ ስለሚያስብ እና አሁን አንቺ ደረስሽባቸው ነገሮች እንደዛ ካልሆነ ሩቅ እንደሆነ የሚያስብ ሰው ስላለ ያም መሆን እንደሚችል የሚያሳይ ነው ማለት ነው። በዛ እድሜ ተመጥቶ ማለት ነው። እስቲ እዚህ ሀገር እንደመጣሽ አዲስ ሀገር ነው ወልደሽ ነበር ልጅሽንም ጭምር ይዘሽ ነው የመጣሽው ቤተሰብሽን። እስቲ ያለውን የነበረውን ነገር እስቲ አስታውሽኝ። የዛኔ የነበሩብሽ ፈተናዎች ብዙ ሰው መቼም እዚህ ሀገር ሲመጣ የሚገጥመው ነገር እንደሚኖር ስለሚታሰብ ማለት ነው እና ያቺ ህይወት እስቲ በዛ ሰዓት የነበረውን ነገር አስቃኝን። 12 ዓመት በፊት ነው 2013 የመጣ ነው እዚህ ከባለቤቴና ከአንድ ልጄ ጋራ ማለት ነው። የዛኔ 3ም አልሞላውም አሁን 16 ዓመት ሊሆነው ነው የመጀመሪያው ማለት ነው እና ሚኒሶታ ሄድ ነው ያው አሁን እኔም እዚህ ዲሲ ስለመጣሁ ነው የተገናኘ ነው እና ኑሮዬ እዛ ነው። አይ ቲንክ ኦል 12 years እዛ ነው የቆየ ነው ማለት ነው እና የመጣ ነው ደግሞ በጣም ዊንተር ታይም ነው ጃንዋሪ ምናምን ላይ። ስለዚህ ያው ታውቂዋለሽ ከሚኒሶታ ዌዘር ጋር ሰው እንዴት ነው የሚኖረው ምናምን ታያለሽ ስታይ ዛፎቹ ቅጠሉ ረግፎ ምናምን ስትመጪ
እና ደግሞ ያው በማታ ስትገቢ ምናምን እና ያው የሰው ልጅ ይለምዳል ሁልጊዜም ቢሆን ግን ሰው ብዙ አልነበረንም እንዲህ በባለቤቴ የምናቃት አብረው ሃይስኩል የተማሩ ልጅ ጋ ነው እንዲህ ተገናኝተን ለአጭር ጊዜ ለ4 ቀን ምናምን ነው እሷ ተቀብላን እሷም ወደ ሀገር ቤት መሄድ ነበረባት ግን በደንብ ዌልካም አድርገውን ከዛ ውጭ ግን ሰው አልነበረንም ከዛ በኋላ ነው ቢልድ ያደረግነው ኮሚኒቲ እና ሰው እንጂ ሰው አናውቅም ነበር ምክንያቱም ብዙ ጊዜ ሰዎች ለሚኒሶታ መረጣችሁ ከዚህ ሁሉ ስቴት ስለሚለን ለዛ ነበር እና በዛ ሰዓት ደግሞ 7 ወር እርጉዝ ነበርኩ ሁለተኛ ልጄን ስለዚህ እሱንም ሳልወልድ በፊት ካልበለዛ የሆነ ለፍላይትም ችግር ስለሆነ በጣም ስትቃረቢ እንደዛ ነበር የመጣ ነው እና በቃ ፕሪቲ ማች ራሳችንን ፊገር አውት ያደረግነው ማለት ይቻላል ልምልሽ በቃ አዲሱን ሀገር ስራውን ምናምን ያው ከዛ ደግሞ ቤተሰብ የሚሆኑ ሰዎች ደግሞ ትተዋወቂያለሽ ኦቨር ታይም እና ሰው ተዋውቀን ምን ብለን ከዛ በኋላ ነው ሪቢልድ ያደረግነው እንደዛ ባለቤቴ ስራ ጀመረን ይሞላድኩ ከዛ ትምህርት ቤት ገባሁ እያለ ታሪኩ እንደዛ ይቀጥላል ማለት ነው በቃ እና ያኔን የጀመረው በቃ ከልጅ መውለድ አዲስ አገር እንደገና ኮሚኒቲ አለመኖር ወልደሽ ምናምን 5 ቀን ሆስፒታል ሲ ሴክሽን ወልደሽ ምናምን ከዛ ቤት ብቻሽን ነው የምትመለሹ ምናምን ያነሱን ቻሌንጅ ናቸው ምክንያቱም አሁን ነው ወደ ኋላ ሳስበው ነው እንዴት ነው ያለፍኩት የምትይ እንጂ በወቅቱ ምናምን ለኛ እኔ እንጃ አይታየንም በቃ አድቬንቸር ነው አዲስ ነገር ነው እንጂ እናስበው እንትኑን አናስበውም ቻሌንጁን ወደ ኋላ ስታስቢ ግን እንዴት ቻልኩት ምክንያቱም ባለቤቴ ወደ ስራ መመለስ ነበረበት ስለዚህ ልጅ እየጠበቅሽ ሌላ ደግሞ ይቀናሉ ሌላ ልጅ ሲወለድ ታውቂያለሽ ያሉት ልጆች እሱን ሃንድል ታደርጊያለሽ እንደገና ልጅ ከዛ ያው ደስ የሚል ትምህርት ቤት ተመልሼ የገባሁ ማለት ነው የሚገርም ነው በጣም እንግዲህ ከ12 ዓመት ሆኗል ከመጣሽ እዚህ ሀገር ከ11 ዓመት ወደ ኋላ ልውሰድሽ እና አንድ ቲፒካል ቀንሽን አስታውሺና እንደው ስለዛ ጊዜ ያ በጣም በቃ ራስሽን ኩዌስችን አድርገሻል ትምህርት ቤት ተምራ ግራጁዌት አድርጋ የመጣችዋ ዚነት ኦልሬዲ መስመር ይዟል ህይወቷ አይደለ እዛ ሀገር ላይ መጥተሽ እዚህ ሀገር ከልጆች ጋር ከምናምን ስታይ ምክንያቱም ይህን ማነሳልሽ ዜኑዬ በጣም ብዙ ሴቶች አሉ ኢትዮጵያ ተምረው ስራ የነበራቸው ምናምን እዚህ ሀገር ልክ እንደመጡ ያቺ መጀመሪያ የሚታለፍባት መንገድ ከባድ ትሆንና በቃ ራሳቸውን እንዳጡ እንደዛ አይነት ስሜት ይፈጥራልና እስቲ ዚነት እንደዛ አይነት ስሜት እንደው ሞክሯት ያውቃል በዛም ምክንያት ነው ወደ ትምህርት ቤት መግባት የወሰንሽው እንዴት ወሰንሽ ወደ ትምህርት ቤት እስቲ እሱን አንስተሽ አጫዎችን ያ አይ ቲንክ ዩ ኖ ሁሉም ሰው ሲመጣ እኮ እዚህ እማራለሁ ለወጣለሁ ምናምን እኮ ይላል ግን ጀምሮ መጨረስ መቻሉ ምናምን ነው የሚከብደው ግን እኔም ስመጣ ያው ከዛ በፊት ህግ ነበር የተማርኩት ሀገር ቤት ህግ ቤት ኢትዮጵያ ኢንቨስትመንት ኤጀንሲ ሰራ ነበር እንዳልሽው ሞር ባክግራውንድ ለመስጠት ማለት ነው ለቴክኒክ ጥያቄ ትራቭል አድርግ ነበር በጣም ብዙ ምክንያቱም ባይላተራል ኢንቨስትመንት ኔጎሺዬሽንስ ሌላ ሀገር ይሄድኩኝ በጣም ጥሩ ቦስ ስለነበረኝ በጣም ጁኒየር ሆኜ ራሱ ይልከኝ ነበር ለዚህ ሀገር ሄደሽ ሪፖርት በቃና ካታር ሄዳለሁ ዛምቢያ ሳውዝ አፍሪካ ምናምን አጭር ጊዜም ሆኖ እንደዛ ትራቭል ማድረግበት ነበርና በዛ ላይ ደግሞ የትምህርት እድል ራሱ እንደዚህ ሄጄ ለወር ምናምን ተምሬ ታንዛኒያ የምመጣበት ፖስት ግራጁዌት ትምህርት ቤት እድልም ነበረኝ ወር ተምሬ ምናምን ነበር ግን ያው ቪዛ ዲቪ ሲደርሰን ምናምን እኔ ለባለቤቴ ሞልቼለት እሱ ደርሶት ምናምን ነው እሱ ራሱ እንደተሞላ አያውቅም ነበረ እና ስንመጣ ያው እሱን ሁሉ ነገር ተተሹ ነው የምትመጪው ምክንያቱም የተሻለ እድል ለልጆች ለሚያድግ ፋሚሊ ምናምን ብለሽ ነው የምትመጪው እና እንደዛ አድርጌ ስመጣ ያው ያ ነገር እንትን ይላል ናቹራሊ እንደውም እርጉዝ ምናምን ስንሆን ብዙ ጊዜ ሴቶች የሆነ የታሰርሽ ነው የሚመስልሽ ምክንያቱም ባለቤቴ ስራ ምናምን ሲፈልግ እኔ ስራ መፈለግ አልችልም በዛ ሰዓት ምክንያቱም ልጆች ምናምን ነው ልጅ ጠብቃለሁ ፕላስ ደግሞ ሴትን ለማድረግ ቤት መፈለግ አለ እንደገና ደግሞ ልጆቹን እንዴት አድርገን እንትን እንደምንል ያው ቻይልድ ኬርም የምትሆኚው ራስሽ ነሽ ስለዚህ የሆነ ያ ፊሊንግ በዛ ሰዓት የትም አልሄድም እስከሆነ ጊዜ ድረስ የሚለው ነገር ይመጣል ግን እኔ ብዙ ጊዜ በተፈጥሮ የሆነ ኢን ደ ሞመንት ያለውን ነገር ነው ማስበው ማለት ያ ያለፈውን እንዲነበርኩኝ ምናምን ሳይሆን በቃ አሁን እንደዚህ ነኝ ከዛ ወደፊት የሚመጣውን ነው ማስበው እንጂ የተውኩትን አይደለም ግን ሰዎች ይጨነቃሉ አካባቢ ላይ ያሉ ሰዎች አሁን እኔ እኮ አሁን ከሆነ ቦታ መተሽ ምናምን ቢሆን ችግር የለውም ግን እንደዛ እንትን ብለሽ መተሽ አሁን ደግሞ እንዲህ ስትይ ሰው ይጨነቃል ኦኬ ሌላ ሰው ማለት እንደዛ ያለኝ ሰው አለና እኔ ደግሞ ችግር የለውም ምክንያቱም
ቴምፖራሪ ነገር ነው በወቅቱ መሆን ባለብሽ ቦታ ላይ ትሆኛለሽ እናት መሆን ካለብሽ ልጆችን ከሆነ ፕራዮሪታይዝ የምታደርጊው በዛ ሰዓት ከዛ ያ ነገር ደግሞ ይመጣል ግን የምትወጪ አይመስልሽም ከዛ ቦታ ያ ፊሊንጉ እንዳለ ይገባኛል ጥቂት ጠይቀኛው ምክንያቱም እንዲሆኝ ነው ወይ መቃራው ምክንያት እንትኑ አንድ ሰው ቤት መሆን አለበት ሁሉ ጊዜ ቢሆን ሌላ ሰው ከሰራ ማለት ነው ስለዚህ እሱ ነገር አለ ግን ያው ይቀየራል ብዬ ስለማስብ ብዙም እዛ ውስጥ ቀራለሁ ምናምን ብዬ እንትን አላልኩም ከዛ ትምህርት ቤት ሞርት የት እንደምገባ ምን እንደምማር ምናምን ነው ኤክስፕሎር ማድረግ የነበረው በዛ ኤፕሪል ወልጄ በዛ ሴም ይር ከዛ በኋላ ወደ ኦገስት አካባቢ ኦሬዲ ትምህርት ጀምሬያለሁ ሴም ይር ማለት ነው የመጣን ጊዜ ላይ ስለዚህ እንደዛ ነው ያለፈው ያ ጊዜ እሺ ዚኑዬ በጣም የሚገርም ነው በጣም ብዙ ሰዎች ስትራግል የሚያደርጉበት አንቺ ግን በተለየ ሁኔታ ያንን በቃ ትልቅ ችሎታ ይመስለኛል አሁን ያለሁት እዚህ ጋር ነው ወደ ነገ ደግሞ ኮንትሮሉ አለ እኔ ጋር እኔ መቆጣጠር እችላለሁ ያንን ትኩረቴ እዛ ላይ ነው መሆን ያለበት ብሎ ማለት በጣም ትልቅ ነገር ይመስለኛል ብዙ ሰው እንደሚማርበት አምናለሁኝ ቴንክ ዩ እሱን ሼር ስላደረግሽን እስቲ ምን አይነት የማይንድ ሴት ሽፍት ማድረግ ነበረብሽ ኢትዮጵያ ከነበረሽ ነገር እዚህ ሀገር መጥተሽ ትምህርት ቤት ገብተሽ በቃ ባለሽ ነገር ውጤታማ መሆን እንድትቺ ትምህርትሽን ከአንዱ ወደ አንዱ እያልሽ እንድትቀጥይ ስቲል ልጆችሽን ሬዚ ያደረግሽ ምናምን ምን አይነት ነገር ነበር ማድረግ ሽፍት ማድረግ የነበረብሽ ነገር ምንድን ነው እስቲ እንደዛ ካለ አይ ቲንክ ያው እንዳልኩሽ ቀደም ያለሁበት ቦታ አሁን ይሄ ነው ደግሞ ያው ልጆች ያድጋሉ አይመስለንም እንጂ እኛ ቴምፖራሪ ነገር እንደሆነ በጊዜው እንደገና ደግሞ እዚህ ብዙ ጥሩ ደስ የሚለው ነገር እንትን ማድረግ ትችያለሽ ነው ማታ ነበር የምማረው ስለዚህ ቀን ባለቤት ይሰራ እኔ ቀን ላይ እነሱን ቴክ ኬር አድርጋለሁ ያው ሆምወርኩ ምኑም እንዳለ በዚህ ላይ እንደገባሁ ራሱ አንደኛ የተለየ ፊልድ ውስጥ ነው የገባሁት ሁለተኛ ነገር ደግሞ ያው ልጆች አሉ ቤት ቴክ ኬር የምታደርጊው ነገር አለ ስለዚህ እሱን እየተቀባበልን ማታ ላይ እኔ ወደ ክላስ ሲሄድ ብዙዎቹን በተቻለኝ አቅም ኦንላይን የተማርኩት አትሊስት ነው አሶሺየት ዲግሪ ገና ከመጀመሪያ ስጀምር ኮሚኒቲ ኮሌጅ እና እንዳልኩሽ የማይንድ ሴት ሽፍቱ በቃ የተለየ ፊልድ ነው የምገባው የምፈልገውን ነገር እስኪ ልማር ደግሞ አሁን አገር ቤት ብዙ ጊዜ ነው ወላጅ የሚመርጥልሻል ትማሪውን ነገር እንደገና ደግሞ ሶሻል ስተዲ እና ናቹራል ስተዲስ ተብሎ ይከፋፈልና የሆነ ፊልድ ስራ ከገባሽ እዛ ነው የምትቀሪው ሌላ ነገር ኤክስፕሎር ማድረጋችን እዚህ ግን የፈለግሽውን መማር ትችያለሽ አንዳንዴ ምርጫም ሲበዛ ደግሞ ጥሩ አይደለም መወሰን የት ነው የሚሄደው ሰው ደግሞ የራሱን አስተያየት ይሰጣል እነሱ ከሚያውቁት የኛን ሰው ከሚያዩበት ሊሰጡሽ ይችላሉ ምናምን እና አይ ቲንክ ሰው የራሱን ሪሰርች ቢያደርግ ብዙ ጊዜ የሚፈልገውን ነገር ቢያውቅና ሰው ባለው ብቻ እንትን ባይል ጥሩ ነው ምክንያቱም ሰው ራሱ ካለበት ሊሚቴሽን ሊሆን ይችላል ወይ ከሚያውቀው ነገር ከክፋት አይደለም አስተያየት ይሄን ብታረጊ ይላል አንዳንዱ ደግሞ ትምህርት ቤት ገብተሽ ደግሞ የሆነ ካሁን ገና ጀምሬ እንደገና አንድ አዲስ ጀምር የሚል ሰው አለ ለምሳሌ እና አንድ አዲስ የሚልና ያው ጊዜው ሰራሽበትም አልሰራሽበትም አይቆምም ይሄዳል እና ስለዚህ ነው እንዴት ነው ጊዜሽን ማሳለፍ የምትፈልጊው የሚለው ነገር ነው የሚወስነው እና ያንን ሽፍት ነው ያደረኩት ኤኒ ታይም ብጀምር ሰዓቱ ይሄዳል the worst thing that can happen is አዲስ ስኪል መያዝ እና ማወቅ ነው አይደል ያሳደግሽ ፕራዮሪቲሽ ልጆቹ ከሆኑ እንደዛ ነው ሁሉ ጊዜም ስለዚህ ትምህርቱን ደግሞ ያው መማሩን በጎን ማድረጉን እና የሆነ ጊዜ ተቃጥሏልና ካሁን በኋላ ብጀምር ወደ ኋላ ነኝ የሚለውን አስተሳሰብ የለኝም ነበር I think እሱ ነገር እንደገና ደግሞ ከህግ ደግሞ መተሽ ደግሞ ወደ ሴኩሪቲ ወደ I think ቴክኖሎጂ IT in general ስትገቢ ደግሞ የተለየ ነው ማትሱ ምኑ ምናምን የለም እዛ ከሃይ ስኩል ነው እንጂ ሎ ስኩል የለም ማትስ ምናምን ኮምፒቲንግ የለም ስለዚህ እሱን እንደ አዲስ ማስተማር ራስሽን መማሩ ምናምን አዲስ ዓለም ነው በቃ እሱና ግን በራስሽ ፌስ ማስኬድ የምትሽው ነገር ነው በሁለት አመት ነው አሶሺየት ዲግሪ ተመረኩት ከዛ ደግሞ ለባችለር ደግሞ ትራንዚሽን አድርጌ እንደገና ኮምፒውተር ሳይንስ ደግሞ ባችለር ከዛ ተማርኩ በዛ ሰዓት 3 ሆነዋል ልጆቹ ከሁለት ከዛ ደግሞ ማስተርስ ደግሞ ያው ከሁለት አመት በፊት ከጆርጂያ ቴክ የተመረኩት እንደዛ ነውና ያው ጊዜው ይሄዳል እንዳልኩሽ ነው ምንም ማረክሽም አላረክሽም ከመሮጥ አይቆምም ስለዚህ do something የሆነ የሚጠቅም ነገር የሆነ ነገር ስታስቢው ስትቆጥሪው ምክንያቱም አሁን 12 አመት አይመስለኝም ለኔ ብዙ ነገር ሀፕን ስላደረገ በመሃል everything learning growth ልጆቹ ምን ሁሉ ነገሩ ስላለ በቃ 2 አመት ምናምን ነው የሚመስለኝ እንደዛ ነው የሚሮጣው እና I think ሰው እንደዚህ ማይንድ ሽፍት ማድረግ ያለበት I think አንደኛ ምንም ሌት የሚባል ነገር የለም በቃ እስከተነፈስን እስካለን ድረስ ሁሌም ሩም አለ ለማደግ ለመማር
አለ እና ሳታስቢው አመቱ ልቅ ይላል እንደዛው ነው። እንደገና ደግሞ አሉ የሆነ እንዲህ ከፋይናንሻል ኤድ ለምሳሌ ሊሆን ይችላል እንደዛ የሚሉ ኮሜንቶች ስለሰማሁ ነው ያልቅብናል ሌሎች ኮርሶችን ስንማር ይላሉ። እኔ ላኪሊ እንግሊሽ ማትስ ምንም ኮርስ ላይ አልተቀመጥኩም። ቀጥታ እንደተፈተንኩኝ ከነ ልጄ ነበር የተፈተንኩት የዛኔ ያጠባሁ ስለነበር ተፈተንኩኝ። ቀጥታ ሜጀሪ ላይ ነው የገባሁት። ስለዚህ ታይም ምናምን ብዙ አልፈጀብኝም እንዳልኩት ያው ካቻፕ ማረጉን ይሄ ማትሱን ምኑን ቢካዝ የሸሸሁት ማትስ መጥፎ ነኝ ብዬ አስብ ነበር በፊት። ለዛ ነው ወደ ሶሻል ሳይንስ የገባሁት። የሸሸሁት ማትስ እዚህ ደግሞ ፉል ፎርስ በኮምፒውተር ሳይንስ በተለያየ ቅርጽ ነው የመጣልኝ እና አላመለጥኩትም። ስለዚህ ፌስ ማድረግ ነበረብኝ። ያው እንደዛ ነው ያለፍኩት። በጣም ደስ የሚል ነገር ነው ያነሳሽው። በጣም ብዙ ሰው እዚህ ሀገር ከመጣሁ ኦልሬዲ 10 ዓመት ሆነኝ 20 ዓመት ሆነኝ ኦልሬዲ ጊዜን አጥፍቻለሁ አሁን ከምኑ ልጀምረው ብሎ የሚያስብ እንደዛ ስታክ ያደረገ መስሎ የሚሰማው ብዙ ሰው እንዳለ አስባለሁኝና ይሄ ትልቅ ሌሰን ነው ልንወስደው የምንችለው። ወይም እድሜ እዚህ ቦታ ደርሷል 30 ዓመት ሆኖኛል ኦልሬዲ 35 ዓመት ሆኖኛል 40 ዓመት ሆኖኛል ብለን የምናስብ ሰዎች እንኖራለን እና በጣም አስተማሪ ነገር ነው። ከዛ አልፎ ግን ዚኑዬ ምንድነው ልጠይቅሽ የፈለኩት ለምንድን ነው ማቆም ያልፈለግሽው? ትምህርቱ ላይ ኮንቲኒየስሊ መግፋት የፈለግሽው? በዛ ሂደት ውስጥ ልጆች እየተጨመረ ነው፣ ቁጥሩ ከፍ እያለ ነው። እዛው ልክ ደግሞ አንቺ ኮንቲኒየስሊ መቀጠል የፈለግሽው ምን ነበረ ሞቲቬት ያደረግሽ የነበረው ነገር? እስቲ ፕሊዝ። እኔ አሶሺየት ዲግሪ ተምሬ በቃ ጨርሼ በእኔ ቤት ስራ ነው ማስበው የነበረው። እንደዛ ነበር ያሰብኩት እና ኮምፒውተር ፕሮግራሚንግ ነበር የገባሁት። እሱን ጨረስኩኝ። ከዛ በኋላ ራሴን እዛ ቦታ ላይ ሰራ ብዙም አላየሁትም ማለት ኮምፒውተር ፕሮግራመር መሆኑን ብዙ በቃ ተማርኩ አዳዲስ ነገሮች። ብዙ ጊዜ ደግሞ ትምህርት ስትሆኚ ፕሮጀክት ዴድላይን ምናምን ነውና የሆነ ራስሽን እዛ ካሪየር ውስጥ ብዙም የማየት እንትኑ የለም። ምናልባትም እኔን የሚመስሉ ሰዎች ደግሞ ብዙም የሉም ክላስ ውስጥ እንዳልኩሽ ብዙ ነጮች ናቸው ወንዶች ናቸው። ኢንቲሚዴት ያደርጋል የሚያወሩት ነገር ላይ ነው ሃይ ስኩል ሆኜ ይሄንን ፕሮጀክት ሰርተናል ምናምን ይላሉ እና እኔ ደግሞ በጣም ፋር ኢንተርኔት ኮምፒውተር ራሱ የለንም እኮ ሃይ ስኩል ውስጥ ማለት በሳምንት አንድ ቀን የሆነ ለአራት እኔ ደግሞ እዚህ ስለሆነ ስሜ 5 ሰው ሊሆን ይችላል ከኔ ጋር የሚቀመጠው። ከዛ በቃ የሆነ ኪቦርድ ለመንካት ነው እንጂ እንደዚህ የሆነ ቴክኖሎጂ ኢንተርኔቱ እንዲ አክሰሲቢሊቲ አሁን ሊቀየር ይችላል ግን ባክተን እንደዛ አልነበረም። እውነት ነው። እና እሱ እንትኑ ባክግራውንዱ ሳይለኝ ኢንቲሚዴቲንግ ነው ምናምንና ብዙም ራሴን ቁጭ ብዬ ፕሮግራመር ሆኜ ምናምን አላሰብኩትም። ስለዚህ ሞር መማር እንዳለብኝ ተሰማኝ። ስለዚህ ትራንስፈር ነው ያደረኩት ወደ እንጂ ኦሪጂናል ፕላኔ ግን አልነበረም። ሌላ ባችለር ዲግሪ በቂ አይደለም ብለሽ አሰብሽ ማለት ነው። ሰው መቀጠል ፈለግሽ። ስለዚህ ሞር ኮምፒውተር ሳይንስ ደግሞ ብሮድ ስለሆነ እስኪ ሞር ነገሮችን ሳይ ሞር ሞልደው ነገር ላገኝ ይችላል ብዬ አሰብኩኝ። because ኮምፒውተር ሳይንስ ሲሆን ኔትወርኪንግ ምንም ብዙ ነገሮች አስፔክቶች ስላሉት እሱንም እየተማርኩኝ በቃ እንዲሁ ፕሮጀክት ዴድላይን ወርክ ጥሩ ነው ማረጋው። ኢቭን የፈራሁት ማትሶች ራሱ ኤ ያገኘው ዲስክሪት ማት ምናምን ሞር ጨመረ ደግሞ ኮምፒውተር ሳይንስ ስትገቢ ደግሞ ሞር እና እሱን ኤክስፕሎር አደረኩኝ። ከዛ አይ ቲንክ ሲኒየር ልመረቅ ዓመት ላይ 2018 እዛ ላይ ነው ሳይበር ሴኩሪቲን ዲስከቨር ያደረኩት ማለት ነው እንጂ ኮምፒውተር ሳይንስ እየተማርኩ ነው ልመረቅ ነው ምናምን። ከዛ ሴኩሪቲውንም ደግሞ ያወቅኩት እንዲ ኤሌክቲቭ ክላስ አለ አንድ ክላስ እዛ ላይ አንድ ፕሮፌሰሩ ቲም እያዋቀርኩ ነው አለ ለኮች ለማድረግ ለትምህርት ቤቱን ለመወከል ሳይበር ዲፌንስ ኮምፒቲሽን ዩኒቨርሲቲውን ወክሎ ለሚሄዱ ሰዎች። ከዛ ምንድነው ብዬ ኤክስፕሎር በቃ መሄድ ጀመርኩኝ እና ቅዳሜ ነው አስቢው። በዛ ሰዓት 3 ልጆች አሉ። እንደገና ደግሞ ፉል ታይም ነው ሁሌ የምማረው ላይክ 3 ክላስ ምናምን ነው የምወስደው ሁሌ። ከዛ ደግሞ ኤክስፒሪየንስ እንዲሆነኝ ደግሞ ፓርት ታይም ኢንተርንሺፕ ሎካል ገቨርንመንት አይቲ ኢንተርን ነበርኩኝ። ስለዚህ ኦን ቶፕ ኦፍ ዳት ይሄ ኪዩሪዮሲቲን ፒክ ሲያደርገው እስኪ ለምን ሄጃ ላይ ያልኩኝ እዛ እንደ ኮች ነገር ነው። ክላስ ሩም ነው የተጀመረው። የሚፈልገው ግን 8 ተማሪ ነበረ። ቲሙን ሪፕሬዘንት አድርጎ በቃ ሳይበር ዲፌንስ ኮምፒቲሽን ከሌላ ዩኒቨርሲቲዎች ጋር ቲም ሆኖ ሲሙሌትድ የሆነ ኬዝ ይኖራል። ሬድ ቲም ብሉ ቲም ሆኖ ያንን ኔትወርክ ዲፌንድ ማድረግ ምናምን ከአታካሮች ምናምን ማለት ነው። ስለዚህ ኢት ሲምድ ኢንትረስቲንግ ስኪል ያው ዝም ብሎ ኮድ ከማድረግና ፕሮግራሚንግ ከመማር ምናምን ብዬ እሱን ጀመርኩና ለ5 ወር እንደዛ ቅዳሜ እየሄድኩኝ ሰልፍ ቲቺንግ ነው ተማሪያለሽ ምናምን። ሰው እየቀነሰ ፉል ክላስ ሬጂስተር አድርጎ የነበረው በቃ 12 ሰው ምናምን ቀረ። ከዛ ስቲክ አድርጌ እንደዛው ከፉል ታይሙ ጋር ያልኩኝ አይ ሜድ ዘ ቲም መጨረሻ ላይ እንትን ሳይበር ዲፌንስ ሪፕሬዘንት ለማድረግ እና በቃ እሱን ኮምፒቲሽን እንትን ስንል ከሚኒሶታ ዩኒቨርሲቲዎች 3ኛ
ራንክድ ሆነን ማለት ነው ኮምፒቲሽን ላይ እና ምኑን የወደድኩት እኔ እንደ ሪል ወርልድ ሴኩሪቲ እንደዚህ ነው ወይ ላይክ ዲፌንድ ማድረጉን ኦፍ ኮርስ ኢትስ ሞር በጣም ብሮድ ነው ግን ያን አስፔክት ሳየው the business side of it እንዴት ምንድነው ፕሮቴክት የምናደርገው ምናምን የሚለውን ከትምህርቱ ሞር ይልቅ ከዲግሪዎቹ ሞር ይልቅ እሱ ሞር ኢንተረስት አደረገኝ ስለዚህ በቃ ከዛ በኋላ እንትኖች ነበሩ ይሄ እድሎች ነበሩ እንዲ ለቬተራንስ ለአንደር ሪፕሬዘንትድ ግሩፕስ ኢን ቴክ ቢካዝ ቴክ ውስጥ ብዙ ሪፕሬዘንቴሽን የለም ስለዚህ እሱን እንትን አድቫንቴጆች እንትን ማለት ጀመርኩኝ ሰርቲፊኬሽን እድሎች ሲመጡ ሰርቲፋይድ መሆን ኔትወርክ ፕላስ ሴኩሪቲ ፕላስ ሲዋይሲ አሉ ኢንዱስትሪ ሰርቲፊኬሽኖች ሳልመረቅ በፊት እንደዛ መውሰድ ጀመርኩና በቃ የወደድኩት መጣሁና ከዛ በቃ there is no going back አሪፍ ነበረ ከዛ በኋላ በቃ ኢንተርንሺፑንም 3 ኢንተርንሺፕ አደረኩኝ እዛው ፒቪቲ ያረኩኝ እዛው ሎካል ገቨርንመንት ምሰራበት ሞር ለሴኩሪቲ ቀረብ ያለ ኢንተርንሺፕ አገኘው ከዛ ከመመረቄ 1 ወር ሊቀረኝ ሲል ምናምን ፉል ታይም ጃብ እዛው ኢንተርን ያረኩበት ቦታ አገኘው ማለት ነው because of እነሱን ነገሮች በማድረጌ ነው ግን የሳይበር ዲፌንስ ኮምፒቲሽኑ ሰርቲፊኬሽኑን በማድረጌ ነው እንጂ just በዲግሪው ብቻ ቢሆን ሜቢ በዛ ሰዓት ላይክ እንደዛ ላይ ቀለኝ ይችል ነበር ምክንያቱም ያው ኮምፒቲሽን አለው ግን ያው አሁን ነው ሞር የባሰው ከዛን ጊዜ ደግሞ ያ ደግሞ የተሻለ ጊዜ ነበር 2018 is better ካሁን ያ እና እንደዛ ነው ያረጋው የሚገርም ነው ማወቅ የምፈልገውን ነገር ልጠይቅሽ ያሰብኩትን ነገር ነው ያነሳሽልኝ እንዴት ብለሽ ወደ ሳይበር ሴኩሪቲው እንደመጣሽ ማወቅ ፈልግ ነበረ ሁኔታዎች መሩ ግን አንቺም በደንብ አድርገሽ የቤት ስራሽን ትሰሪ ነበር ቀድመሽ ተዘጋጀ ነበር ሰርቲፊኬሽኖቹን የወሰድሻቸውን ስጠሪያቸው በስም በጣም ቀላል መስለው ሊታዩ ይችላሉ ብዙ ዋጋ እንደከፈልሽባቸው ይሰማኛል ካሉብሽ ሌሎች ተጨማሪ ኃላፊነቶች አንፃርና እስቲ በዛ ሂደት ውስጥ አሁን ያልሻቸውን ነገሮች በመታረጊበት ጊዜ የነበረሽ ጀርኒ እስቲ እናትም ነሽ ሚስትም ነሽ ከዛ አንፃር ደግሞ ቤት ውስጥ እንደው የነበረሽ ስሜት ጫና ወይም ደግሞ ገዛም ከነበረሽ ሰፖርት ከነበረሽ እስቲ እነሱን አንሽልን አዎ እንደው ቀደም ላይክ ትምህርቱን ለምን ቀጠልሽ ስትይ ልክ ባችለሩን ጨርሼ ከዛ ደግሞ የፈርስት ሮሌን ሳገኝ ባቆምኩ ጥሩ ነው አይደለ በቃ ስራ አግኝቻለሁ ምናምን ብያ ከዛ ለማስተርስ ጆርጂያ ቴክ አፕላይ አደረኩኝ እንዴት ስም ያለው ዩኒቨርሲቲ ምናምን እንደሆነ አላውቅም በቃ ፕሮግራሙ ብቻ ስለተመቸኝ አፕላይ አደረኩኝ አክሴፕት አደረጉኝ ግን በዛ ሰዓት አፕላይ ሳረግ እንደዛ ሪኮሜንዴሽን ሌተር ጻፍልኝ ያልኩት እንደ ሱፐርቫይዘሪ ነገር ነበር በዛ ሰዓት ስራ ከኢንተርንሺፕ ወደ እንድቀጠር በጣም ብዙ አድቮኬት ያደረገልኝ ሰው ነው ምክንያቱም በጣም አሪፍ ነች እንዲ ሴኩሪቲ ሰርቲፊኬሽኖች አላት ሞር ብሎ እንደ ዩኒክ ነገር አድርጎ ያወራ ነበር በዛ ሰዓት እና በጣም አመሰግናለሁኝ እንደዛ አድቮኬት ያደረገልኝ ሰው ነበርና እሱን ራሱ ሪኮሜንዴሽን ጻፍልኝ ስለው አሁን እኮ በቃ ስራ አግኝተሻል ረፊ አይነት ነገር በቃሻላል እሱ ከጥሩ ነገር ነው እኔ ግን ጥሩ ነገር አልወሰድኩትም ምክንያቱም ሰው አንዳንድ ጊዜ ያው ከኢትስ ዌል ሚኒንግ ግን አንዳንድ ዲስከሬጅ ሊያደርግሽ ይችላል አንቺም ታስቢው ሜቢ ቢገር ቪዥን ሊኖር ይችላል እና ግን ስቲል ጻፈልኝ ሪኮሜንዴሽኑን እና ገባሁኝ ተመረኩ ማለት ነው 2 years ago እና ያው ቻሌንጁ እንግዲህ መልቲፕል ነገር አብረሽ ታሪጊና በተለይ ቴክ ነገር ሴኩሪቲ ላይ ስትሆኚ ሁሌ ኢቮልቭ የሚያደርግ ነገር ስለሆነ አንድ እንዲ ዲግሪ ብቻ ይዘሽ ቁጭ የምትይው ነገር አይደለም በቃ ሰርቲፊኬሽን ኢቭን ላስት ይር ዲስ ይር ሁሌም ኤቭሪ ይር አም ጌቲንግ ሰርቲፋይድ ሁሌም እንደምትሰሪበት ሮል እንደምትገቢበት ቦታ በቃ ሁሌም ያስፈልጋልና ቻሌንጆቹ ያው እንግዲህ ማጥናቱ ምኑ እንቅልፍ ማጣቱ ምና ኦሬዲ እኮ ተለማምደናል እንቅልፍ ማጣቱ ገና ሁሉ ልጆቼን ሁሌ እስከ 2 አመት ምናምን አጣባለሁ እዚህ ሲንቀሳቀሱ ምናምንም እንዲ አለርት ሰፈር ጠባቂ ነኝ እኔ በቃ ማለት ቀስቀስ ካሉ ብድግ ነው የምለውና አይ ቲንክ እሱና ባለቤቴ ማገዙ እንደዚህ ኢንካሬጅ ያደርገኛል እናቴም ከዛ በኋላ መታ ነበር አሁን ሌላ ያው ሲቲ ቢኖሩም በፈለኩ ሰዓት ታግዘኛለች እሷም እንደዛ ያው ስሞል ሰርክል ነው ያለኝ ግን በኮሙኒኬሽን ምናምን ብዙ ጊዜ ከባለቤቴ ጋር እነሱን አረጋለሁ ያው እንዲ ትራቨል ሳረግ ወይ ምናምን ደግሞ ማዘሬም ልጆቼን ተጠብቀኛለች ምናምን አዎ ግን በቃ የራስ ጥንካሬ በጣም ይፈልጋል ምንም ቢሆን እሱንም ለማስደረግ ቀላል ነገር አይደለም እና እሱ ነው እንጂ መጀመሪያ አካባቢማ እንደውም እንትኔ ምንድነው መጽሐፎቼን ሰብስቤ ትራሽ ውስጥ ያቃለሁ የሆነ ጊዜ በቃ ወጥ እየሰራው ይሄ ምጅውጁ የሚሉበት ነገር አለ አይደል ህፃኖች እዛ ላይ የሆነች ህፃናት አለቅሳለች በዚህ ጋር ቤት ስራ እየሰራው ኮክ እያደረኩ ማለት ሁሉ በአንዴ ሲሆን ይሄ ገና እንደጀመርኩ አካባቢ ነው
ከዛ ነው ሶስት አንደኛ ማላቃቸው ትምህርቶች ላይክ የሆኑ አይ ሪሜምበር ኮርሶቹን የሆነ ላይክ ሜጀር ነው ገና የመጀመሪያ ሴሚስተርን ራሱ ሰው እኮ ተሟሙቆና ምናምን ይጀምራል ትምህርት የሆነ ወይ አልጀብራ ምናምን ይወስዳል እኔ ግን ሜጀር ኮርሶችን ይወስድኩታ ከዛ እነሱን ትራሽ ባግ ውስጥ ከተታረኳቸውና ልክ ባለቤት እየገባ ነበር ከስራ እኔ እየወጣሁ ትራሽ እኮ ነው ልጥል ማለት ነው ጥያቸው ከዛ ሄዶ ሰው አመጣው ለምን በዛ በቃ ለምን ኦቨርዌልሙን አላስቆመውም ብዬ ማለት ነው ቴክስት ቡኮችን ጥያቸው አውቃለሁ አንድ ጊዜ እና ግን ከዛ ውጪ ያው I think ራስሽን እንዳሳመንሽውና ምን ያህል የሆነ ነገር እንደፈለግሽው ነው እና ኮንሲስተንሲ ያንን ነገር በትንሽም ሆኖ የማስቀጠል ባህሪ I think በሱ ጎበዝ ነኝ መሰለኝ የሆነ ነገር ከጀመርኩ እስኪያልቅ አልተውም እና ኮንሲስተንት መሆን የሆነ የሚደክምሽ ቀን እረፊ ግን ኩዊት አታርጊ እንደዛ ነው የሆነ ነገር ጀምሬ ካልጨረስኩት ኢቭን እያየሁ ራሱ የሆነ ሾው ከፍቼ ማለት ነው ኤፒሶድ ቢደብረኝም መጨረስ አለብኝ ባዘር ያደርገኛል የጀመርኩትን መጨረስ አለብኝ ከደበረን ብናቆም ችግር አለ ይላል ባለቤቴ እኔ ግን እንቱን ነው ባዘር ጠዋት ስነሳ ራሴን የምጠይቀው ለምን አልጨረስሻትም እቺ ስለዚህ መጨረስ አለብኝ I think እሱ ይጠቅማል የሚደክምሽ ቀን ብታርፊም ግን ኩዊት አለማድረግ አለማቋረጥና ያ የሆነ ነገር የመጨረስ ነገሩ ስላለ እና ለምን ጎል ነው የምትፈልጊው ያንን ነገር ስትጀምሪው መጀመሪያ እሱን ነገር ነው እና ያንን ሰርቲፊኬሽኖቹን የፈለኳቸው ስታንድ አውት ለማድረግ ነው ሞር ዲግሪ ካለው ሰው እንዲጠቅመኝ እንደገና ደግሞ ከሌላ ካሪየር ነው የመጣሁት ሶ በምንድነው ራሴን ከሌላው ሰው ዲፈረንሺየት ታረጊው ስለዚህ እንደገና ደግሞ ራሳችን ላይ የምናስቀምጠው ደግሞ ብዙ ኢምፖዝ የምናደርገው ፕሬሸሮች አሉ ዳይቨርስ አይደለም ኢንዱስትሪው ሶ ለምንድነው ሰው እኔን የሚመርጠኝ በስኪል ነው ስለዚህ I think ኦቨርዱ እናደርጋለን መሰለኝ በትምህርቱም ሊሆን ይችላል በሰርቲፊኬሽኑም ያ ፕሬሸር አለ እንደገና ደግሞ የፊልዱ ጸባይ እንደዛ ስለሆነ ያው ኮንቲኒየስሊ መማሩን ግን ኢንጆይ አደርገዋለሁ አልጣላውም ማለት አዲስ ነገር መማር ቶሎ ሰለቻለሁ አይ ተመሳሳይ ነገር ካረኩኝ ለምሳሌ የቀን ስራዬን ብቻ መሰራ ቢሆን አሁን የቢሮዬን ብቻ አይ ካንት በጣም ነው የሚሰለች ነው ካምባራ መጨረሽ ነው ማለት ስለዚህ የሆነ ከጎን ላይክ መሰራቸውን አድቬንቸሮች የተጀመሩት በዛ ነው ምክንያቱም ቶሎ ለምደውና ያን ነገር ከዛ በቃ ጀስት መንዴን ሩቲን ይሆናል የሚገርም ነው ቲንክ ዩ ሼር ስላደረግሽን ምንድነው እኔ ሰዎች ቢወስዱ የሚመኘው ዚነት ዛሬ አሁን ስለ ስኬቶቹ ስለ አቺቭመንቶቹ ብዙ እዛ ጋር አልደረስንም እናወራቸዋለን የሚያውቃት ሰው ያላትን ውጤት ያገኘቻቸውን ነገሮች ሲያስብ በድልና በአጋጣሚ እንዳገኘች እንዲያስበው ስለማልፈልግ ነው ያንን ልፋትሽን ድካምሽን የከፈልሻቸው ዋጋዎችን እንድናነሳቸው የፈለኩት በጥሩ ሁኔታ አንስተሻል የሆነ ሰዓት ላይ ጭራሽ ኦቨርዋርሚንግ ሆኖ በቃ ቴክስት ቡኬን ትራሽ ላድርገውና በቃ ላቆመው ይሄንን ነገር ሁላ ያልሽበት ጊዜ እንደዛ ሁላ ሊሰማ የሚችል ሆኖ ግን ከዛ በዛ ሁሉ ውስጥ ፐርሲስት ማድረግ ነው ለውጤት የሚያደርሰው ከዛ ውጪ ደግሞ ብዙ ሰው አሁን ግራጁዌት አድርጎ እኔ ዲግሪ አለኝ ግን ስራ ማግኘት አልቻልኩም ብሎ ይላል ሶ ምንድነው ያረኩ ያለሁት ብሎ ራሱን እንዲጠይቅ ኢንከሬጅ የሚያደርግ ነገር ነው አንቺ ከነበረሽ ነገር ኦኬ እኔ ከዚህ ሀገር አንድ አይነት ማለት ኢሚግራንት ነኝ ስቲል ስታንድ አውት ማድረግ የምችለው በምንድን ነው ብለሽ ራስሽን ጠይቀሽ ተጨማሪ ሰርቲፊኬቶችን ተጨማሪ ብዙ መንገዶችን ሄደሻል ያም ደግሞ እንድትመረጪ መንገዱን ቀላል እንዲሆንልሽ አደረገሽ ማለት ነው ግን ያ የሰራሽው ነገር ነው ሶ ሌላውም ሰው እኔ ይህንን ነገር ስላረኩት በቃ በቂ ነው ብሎ ሳይሆን ምንድነው ጨምሬ ላረግ የምችለው ነገር በቃ ማለት ማንም ሬዚስት የማያደርገው አይነት ነገር ይዤ መቅረብ የምችለው በምንድን ነው ብሎ መጠየቅ እንዲችል የሚያደርግ ነው ማለት ነው እና that's powerful thank you እሱን ሼር ስላረግሽን በዚህ ሁሉ ሂደት ውስጥ እንደውና ምናልባት እናቶችም ያያሉና እንትንስ ተመሳሳይ ጥያቄ ሊሆን ይችላል ማም ጊልት ይረብሽሽ ነበር በመሃል እንደው የሆነ በቃ ጥፋተኝነት ስሜት ያጎደልኩኝ ስሜት ክሎዝ ነበርሽ ስቲል የተማርሽም በዛ ሁሉ ውስጥ ሙሉ ለሙሉ ራስሽን በጣም እንደተጫንሽ ይሰማኛል ከልጆቹም በላይ ግን በዛ ሁሉ ውስጥ ግን ማይመለጥ ስሜት ስለሚመስለኝ ነውና ያ ስሜት ነበረ ወይ ናው ምንም እኮ ብናረግ ማምኪልት አይተዋንም ማለት ምንም ማለት ነው አብረን ብንተኛ ብንነሳምና ግን ያው እንደዛ ነው እኔ ሁሉ ጊዜም ፕራዮሪቲ ምክንያቱም አቃለው ልጆች ትንሽ ሆኖ የሚቀሩት ትንሽ ጊዜ ብቻ ነው ደግሞ ያየነው ነው አይደል ሁሉ ጊዜ እኛ እንቸኩላለን የሆነ መቼ ነው አንገታቸው ቀጥ የሚለው ከዛ the next milestone ሁሉ ጊዜ ምን ፈልገው አይደል መቼ ነው ዳዴ ሲሉ ደግሞ በተቀመጡ የሆነ ነገር ብቻ the next step ራሳቸውን በከል ባረጉ ምናምን መኪና ውስጥ ይያል እድገታቸውን the next የምታዩ ግን
በዛ መሀል ደግሞ እንዴት እድሜያቸው እንደሚሮጥ አታስቢም። በጣም በቃ ቶሎ ነው የሚያድጉትና አሁን ተመልሰሽ ፎቶቸውን ምናምን ራሱ ታይ እንባሽ ነው የሚመጣው። ላይክ እንዴት እንደዚህ ነበሩ ምናምን እና እንዴት እንደሚሮጥ ነው ጊዜው የምታስቢው። ስለዚህ የሆነ የፈለገ ፕራዮሪታይዝ እሱን ስለማቅ ኢንቴንሽናል ነኝ በጣም የሆነ ከነሱ ጋር መሆኔን። አሁን እንደዚህ ከውጭ ለሚያይ ሰው የሆነ ኤቭሪዌር ያለው መስላለሁ፣ ግን ሁሌም ቤት ነኝ እኔ ልጆቹ ጋር ሆኜን ያሳደግኩት። በቃ ቤት ማታ ክላስ ሲሄድ ከሆነ ቀን ከነሱ ጋር ሆኜ ነው ትምህርት ቤት ድሮፕ ስታረጊ ፒክ ስታረጊ ምናምን ያው ያንን ሁሉ እንትን አይቼዋለሁ። የሆነ ያመለጠኝ ነገር የለም። ግን ስቲል እንትን እላለሁ እኔ እንደውም ብዙ ጊዜ እኔ ነኝ እኮ ኢሚግራንቷና ትምህርትንና ህይወት እንደገና ለመጀመር ያሰብኩት። እነሱ ምንም ዕዳ የለባቸውም። ቢካዝ እነሱ አልመረጡትማ ይሄንን ላይፍ አይደል? እነሱ አያውቁም። እኛ የትምህርት ጊዜያችንን ኦልሬዲ እኮ መጀመሪያ ከልጅ ወላጆቻችን ስር ስንሆን ብቻችንን ማም ሳንሆን ምናምን እንትን ብለ ጊዜው ተሰጥቶናል። ግን ይሄ ስታርቲንግ ኦቨር የኢሚግራንት ላይፍ ነው። በቃ ዊ ሃቭ ቱ ዱ ኢት አይደል? አንዳንዴ ኦር ደግሞ ሌቭል አፕ እዛው ያለን ላይ ማድረግ ወይ መቀየር ወይ ስዊች ስታረጊና ይሄ እነሱ አይደለም ብዬ ስለማስብ ያን ኢንቴንሽናል ሆናለሁ። ግን ስቲል ፕራዮሪታይዝ አድርገሽ ቤት ሆነሽ ስቴይ ሆም ማምን አይቼዋለሁ። እንዲህ ብቻ ልጆቹን ብቻ ኬር አድርጎ ከትምህርቱ ጋር እንደገና ደግሞ እየሰራሽም ሞር እያደረግሽም እንደገና ደግሞ ያው አሁን ደግሞ ከቤት ነው 6 ዓመት ምናምን የምሰራው ወርክ ፍሮም ሆም ስለሆነ የሆነ ሞር ፕሬዘንት እንዳለሁ እንትናለው። ልጆቹም ደግሞ ያስተውላሉ። የሚገርምሽ እኛ እነሱ የሚያስተውሉ አይመስለንም። ምክንያቱም ቅርብ ጊዜ አማዞን ኢንተርቪው መጥቶልኝ እድል ግን ኦፊስ መግባት አለብሽ እንደዛ ሲሆን፣ ምክንያቱም ቀይረውታል ፖሊሲያቸውን ከዚህ ሲር እና 5 ቀን እዛ ሄደሽ ነው የምትሰሪው። እና ለልጆቼ ሳማክራቸው የ9 ዓመቷ ልጅ ማለት ነው ብዙ ብር እኮ ነው የሚከፍሉት ምናምን ብዬ ነግራት ለማሳመን ሞክሬያለሁ። it's not worth it አለች። የፈለገ እዚህ ስንመጣ ከትምህርት ቤት ላናይሽ ነው ቤት ማለት ነው። it's not worth it የፈለገ ብዙ ቢከፍሉሽ ቤት ማለት ወርክ ፍሮም ሆም ሌላ ፈልጊ ምናምን እና እንደዛው አግኝቼ ያው ወርክ ፍሮም ሆም የሆነ ሪሞት የሆነ ስራ አግኝቼ ቀጠልኩ ማለት ነው። እና ሁሌም ይኖራል የሆነ ነገር ነው እዛ በሆንኩኝ እንዲባረኩ ኢቭን ቢዚ እንኳን ካልሆነን ከሾውን በፊት እያወራን ነበረ። በቃ እንዴ ለምን እንደዚህ በጣም ብዙ ትርፍ ሰዓት ለምን ኖረኝ የሆነ ነገር ማድረግ ነበር ቤት በሆን ምናምን እና ለባለቤቴም ነግሬው ነው በቃ እዛ አይደለሽም እና መልመድ ይፈልጋል። የለመድሽውን ሩቲን ነው የምታረጊው እና እኔ ደግሞ if you do it so long ደግሞ በቃ ውስጥሽ ነው እና እንትን ያለሽን እና ይኖራል። ግን በቃ አንቺ እንትን ነው ጥሩ ሮል ሞዴል እንደምትሆኚ ስታስቢው እነሱም እንትን ስትይ አላማሽን ምናምን ስታቂው አይ ቲንክ በዛ ታጣፊያለሽ ነው እና እንደገና ደግሞ እኛም የራሳችንም ሰው ነን እኮ። ከዛ ደግሞ ልጆች ደግሞ ብዙ ጊዜ እናታቸው ከምትያቸው በላይ የምታረጊውን ነገር ነው የሚያዩት እና በዛው ልክ ጥሩ ሞዴል ሆኖ እንዲህ ረፍትም ስታርፊ ስትሰሪም ምንም ስትይም በቃ አንቺን ነው የሚሆኑት። ምክንያቱም እኔ ብዙ እናቴ የምታደርጋቸውን ነገሮች የሆንኩት ነገር አለ ለምሳሌ እንደዛ ማለት ነው። ልክ እንደዛ ነው እና አይ ቲንክ እናት እስከሆንን ደግሞ ማድገውም አይቀርም በምንም ሰዓት። ኦኬ ቴንክ ዩ ዚኑ። አሁን እስቲ ከ2018 በኋላ ግራጁዌት ካረግሽ በኋላ አዲስ ደግሞ የጀመርሽው እንዳልሽው በቃ የሆነ ነገር ግድ ማድረግ አለብኝ ብለሻል። ለብዙዎቻችን ለወላጆች ደግሞ እንደ ገጸ በረከትም ነው። መጽሐፍቶችን መጽሐፍ ጀምረሻል፣ በተለይ የልጆች መጽሐፍ። ስለነሱ እስቲ ንገሪን። እንዴት ሀሳቡ መጣ? እንዴት ደግሞ ወደዛ ሽፍት ማድረግ አሰብሽ የሚለውን ነገር። ኦተር ነሽ፣ በብዙ መልኩ አዋርድድ የሆኑ መጽሐፍቶችን ያበረከትሽው እና አሁንም አዲስ አለ፣ ስለሱ እናነሳለን። እስቲ ንገሪን፣ ያ ሀሳብ ደግሞ እንዴት መጣ? ሰዎች ምናልባት ቢገባቸው ብለሽ ብትመኙው ነገር ውጤታቸው ላይ እንደዚህ አይነት ሰክሰስ እንዲኖራቸው በቃ ምናልባት አሁን ያላችሁበት ቦታ ምናልባት ያ ፕሮሰሱ ነው ወደሆነ ቦታ ለመድረስ። ስለዚህ ኮንሲስተንት ሆኖ ውጤቱ ላይ ሳይሆን የሆነ ፕሮሰሱ ላይ ማተኮር ላይ እንዴት ነው ዴይ ቱ ዴይ ኢንጆይ የማደርገው ያንን ነገር ስሰራ። በጣም በቃ ይሄ ነገር ሰዎች ቢገባቸው ብዙ አያረጉትም፣ ግን ቢያረጉት ብለሽ የምትይው ነገር ካለ? ነገ የራሱን ቻሌንጅ ይዞ ይመጣል። የራሱ ነገሮች አሉት ነገር። ዛሬን ግን ዛሬ ነው ሁሉ ነገር